ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም የአብሪ ሚዲያ አድማጭ ተመልካቾቻችን ሰላማችሁ በያላችሁበት ይብዛ። ሰላም፣ ጤና፣ ፍቅር፣ አንድነት፣ ህብረት፣ ተስፋ በሁላችሁም ዘንድ እንዲለመልም እንዲበዛ እየተመኘን ከአብሪ ሚዲያ ዝግጅት ክፍል የዛሬውን ፕሮግራሜን አቀርባለሁ። አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። አብሪ ሚዲያ አድጎ በብዙዎች ዘንድ እንዲደመጥ እንዲታይ ደግፉ። በዛሬው ቀዳሚ የምናደርገው በትናንትናው ዕለት ጠቅላይ ሚኒስትር አብይ ያስጀመሩት የአዲሱ የኢትዮጵያ አየር መንገድ ግንባታን የተመለከተ ይሆናል። የአየር መንገድ ግንባታውን አስመልክቶ በርካታ ኢትዮጵያውያን ተስፋውን ወደፊት የሚያስገኘውን ውጤት በማየት ድጋፋቸውንና ደስታቸውን ሲገልጹ፣ ኦፌኮ የተባለ ፓርቲ ደግሞ ይህ የአየር መንገዱ ግንባታ ህዝብን የሚያፈናቅል ስለሆነ እቃወመዋለሁ የሚል መግለጫ አውጥቷል። በነገራችሁ ላይ ኦፌኮ ይህም መግለጫ ማውጣቱ በተሰማበት ተመሳሳይ ሰዓት ለሁለት መሰንጠቁ ወይም ለሁለት መከፈሉ የሚጠቁም ዜና ወጥቷል እና ይህም መግለጫ ያወጣው የየትኛው የኦፌኮ ክፍል እንደሆነ ወይም ደግሞ ኦፌኮ ከመገንጠሉ በፊት ያወጣው መግለጫ ይሁን አልታወቀም። ኤኒዌይ ይህንን የተቃውሞ መግለጫውን አውጥቷል። ኦፌኮ ለሁለት የተሰነጠቀበት ዜና እንዳመለከተው የማዕከላዊ ኮሚቴ አባላት ከኦፌኮ የወጡ ፌዴራል ዲሞክራሲያዊ ፓርቲ የተሰኘ አዲስ ፓርቲ ማቋቋማቸው ተሰምቷል። የፓርቲው መስራቾች ከምርጫ ቦርድ የምዝገባ ፍቃድ ለማግኘት ማሟላት ያለባቸውን የ10,000 አባላት ፊርማ የማሰባሰብ ስራ እያጠናቀቁ እንደሆነ ሲሰማ፣ የአዲሱ ፓርቲ ምስረታ አመንጪ ከአንድ ወር በፊት ከኦፌኮ የለቀቁት የቀድሞው የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ደስታ ዲንቃ ናቸው ተብሏል። አቶ ደስታን ጨምሮ ሌሎች የኦፌኮ ከፍተኛ አመራሮች ከድርጅቱ የለቀቁት ፓርቲው በቀጣዩ ምርጫ ይሳተፍ ወይስ ራሱን ያግልል ከሚል የአቋም ልዩነት ጋር በተያያዘ መሆኑ ተሰምቷል። ይህ በእንዲህ እንዳለ አክቲቪስት ጀዋር መሐመድ እና ፕሮፌሰር መራራ ጉዲና ከየትኛው አንጃ ጋር እንደተሰለፉ ወይም ደግሞ ከሁለቱ አንጃዎችም ጋር ይቀጥሉ አይቀጥሉ፣ ከአንደኛው ወይም ከሌላኛው ቀጥሉ አይቀጥሉ የታወቀ ነገር እንደሌለ ነው የደረሰን ዜና የሚያመለክተው። ይህንን ያህል ስለ ኦፌኮ ካል ኦፌኮ የአየር ማረፊያውን ግንባታ አስመልክቶ የቀረበውን የተቃውሞ እና መንግስት ደግሞ በአየር መንገዱ ግንባታ ላይ የመሰረት ድንጋይ ሲያኖር ስለ አየር ማረፊያው ፋይዳና ጠቀሜታ የገለጸበትን ዜና ቀጥለን እንመለከታለን። ባይዘዌ በሁለት ወገን ነው ለኦፌኮ ይሄ አየር ማረፊያ በተያዘለት ቦታ በቢሾፍቱ አካባቢ መገንባት የለበትም፣ አርሶ አደሮችን ያፈናቅላል ሲል፣ በሌላ አቅጣጫ ያሉ ጽንፈኞች ደግሞ ይህ አየር መንገድ በዚህ ደረጃ ኦሮሚያ ክልል ውስጥ የተገነባው ኦሮሚያን ለማሳደግ በፌዴራል መንግስት በጀት የኦሮሚያን ልማት ለማሳለጥ እና ሌላውን ለማቀጨጭ ነው አይነት ነገር እና ለምንድን ነው በሌላ ክልል ያልተሰራው የሚመስል ተቃውሞ የሚያቀርብ ጽንፈኛ ደግሞ በሌላ ወገን ተደምጧል እና ሀገራችን ውስጥ ያለው ልማት ላይ የተንጠለጠሉ ተቃውሞ በማቅረብ የፖለቲካ እውቅናን ለማግኘት ወይም የፖለቲካ ፍላጎትን ለማሳካት የሚደረጉ ጥረቶች ይህንን ይመስላሉ። እንመለከታቸዋለን። የአየር መንገዱ ግንባታ በተመለከተ አየር መንገዱ ለኢትዮጵያ የሚያስገኘውን ጠቀሜታ ለአካባቢው ሕዝብ እና ደግሞ ለአፍሪካ ከፍተኛ እድገት የሚያመጣና አፍሪካን በዓለም ቀዳሚ የሚያደርጋት በዚህ በአየር ትራንስፖርት ግንባታ ነው ተብሎ በብዙዎች ሲወደስ፣ በተቃራኒው ኦፌኮ የሚባለው የፖለቲካ ፓርቲ ምርጫ ሲደርስ ነው የሚመጣው እና ይሄ ፓርቲ ደግሞ ህዝብን ያፈናቅላል ብሎ በጽኑ አውግዞታል። ይሄን ደግሞ ይዛችሁ ወደ ሌላ ቦታ ስትሄዱ ደግሞ በሌላ ቦታ ያሉ ጽንፈኞች ደግሞ ምን እያሉ እየጮሁ ነው? ኦሮሚያን ለማሳደግ ነው፣ በኢትዮጵያ ኢኮኖሚ በኢትዮጵያ በጀት ኦሮሚያን ከፍ ለማድረግ የሚሰራ ስራ ነው በማለት ለምን ይሄ ግንባታ እኛ አካባቢ አልተካሄደም የሚል አይነት እንደምታ ወይም ሌላ የማጣጣል ዘመቻ እያካሄዱበት ነው። ተመልከቱ፣ ጽንፈኝነት ይሄ ነው እና የትኛውን ነው የምትከተለው?
ግራ ያጋባል። ኦኬ ያ ልማት ለእኔ ሳይሰራ እዛ ቦታ ላይ ተሰርቷል ይላል። ልማት ቢሰራለትም ማለት ነው። እና በየሀገሩ ዓለም አቀፍ አየር ማረፊያ በየቦታው አይተከልም። ይሄ ደግሞ ትልቅ የአፍሪካ ኩራት የሆነ በአፍሪካ ደረጃ የሚታይ ግዙፍ የአየር ማረፊያ ፕሮጀክት ነው። እና ለምን ኦሮሚያ ውስጥ ተሰራ ይላል ይሄኛው። የኦሮሚያ ጽንፈኛ ፖለቲከኞች ደግሞ ለምን መሬታችን ላይ ተሰራ ይላሉ። እንደዚህ አይነት ተቃርኖዎችን እንደዚህ አይነት ግራ ገብቷቸው ግራ የሚያጋቡ ፖለቲከኞችን የምንመለከትበት ይሆናል። እንግዲህ በዚህ በአየር ማረፊያው ግንባታ ላይ የመሰረት ድንጋይ አኑረው ስራውን በይፋ ወይም ግንባታውን በይፋ ያስጀመሩት ጠቅላይ ሚኒስትር አብይ አህመድ ሲገልጹ የኢትዮጵያን ፈጣን የአየር ትራንስፖርት እድገትና እየሰፋ የመጣውን የኢትዮጵያ አየር መንገድ ዓለም አቀፍ ትስስር ዘላቂ ለማድረግ ወደ 25 ሚሊዮን የሚጠጉ መንገደኞችን በዓመት የማስተናገድ አቅሙ ላይ ከደረሰው ከአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ በተጨማሪ አዲስ ሜጋ ጣቢያ እያለማ ይገኛል። አሁን የደረስንበት የአየር መንገዳችን ደረጃ ይህንን የግድ ስላለንና በአፍሪካ ጎልተን ወጥተን ቀደም ሲል እንደተነገረው ለሰጥቶ መቀበልም ለቱሪዝምም ለሀገሪቱ የንግድና ኢንቨስትመንትን ለማጠናከርም ከባህር በር በተጨማሪ ደግሞ የአየር መርከባችንን ማጠናከር እንዳለብን ነው ጠቅላይ ሚኒስትሩ የገለጹት። እና ይሄ ፕሮጀክት የኢትዮጵያ አየር መንገድን ዓለም አቀፍ ተወዳዳሪነትን በከፍተኛ ደረጃ አጠናክሮ የአፍሪካን ከዓለም ጋር የማገናኘት አቅም ይጨምራል። የንግድና ቱሪዝም ኮሪደሮችን ያሰፋል። ኢትዮጵያንም ቀዳሚ የበይነ አህጉር ማዕከል ያደርጋታል። ከአዲስ አበባ ደቡብ ምስራቅ 40 ኪሎ ሜትር አካባቢ የምትገኘውና 1910 ሜትር ከፍታ ያላት ቢሾፍቱ ለአውሮፕላኖች ስራ የተመቸ ከባቢ ያላት ሲሆን መዳረሻቸውን ኢትዮጵያ ላደረጉም ሆነ ለትራንዚት መንገደኞች ብቁ ሁኔታ ያላት ነች። አንዱ ይሄ ቦታ ለዚህ ለአየር መንገድ የተመረጠው ከቀዳሚው የአየር መንገድ ቅርብ ስፍራ ላይ ነው የሚገኘው። ሁለተኛ የቦታው አቀማመጥና ከፍታው ለአየር መንገድ ምቹ መሆኑ ተጠንቶ የተካሄደ ነው። ሌላው ለመዲናችን አዲስ አበባ ቅርበት ያለው ነው እና አሁን የመጀመሪያው ምዕራፍ የአውሮፕላን ማረፊያ ስራ ሲጠናቀቅ በአመት 60 ሚሊዮን ተጓዦችን የሚያስተናግድ ሲሆን ሲጠናቀቅም አፍሪካን ከዓለም ቀዳሚ የአየር ትራንስፖርት መናኸሪያዎች አንዷ አድርጎ በአመት 110 ሚሊዮን መንገደኞችን የማስተናገድ አቅም ላይ ያደርሳታል። ይሄ ትልቅ እድገት ነው። ይሄ እውን ሲሆን ታላቅ ስኬት ነው። ሀገራችንን ወደ ከፍታ ያሻግራታል። ተመራጭ አየር መንገድ ያደርጋል እና ከዓለም ጋር በብዛት የምንገናኝበት ሁኔታ ይፈጠራል። የውጭና ገቢ ንግዶቻችንን ማዟዟር ሌላ አማራጭ ሆኖ ተጠቃሚ ያደርገናል እና እንደተባለው ከሌሎች ሀገሮች ጋር ባለፈው አሁን የሶማሌላንድ ጉዳይ ሲነሳ ኢትዮጵያ በሰጥቶ መቀበል ከሶማሌላንድ ጋር ግንኙነት ወይም ትስስር ታደርጋለች ተብሎ እንደ አንድ አማራጭ ከተጠቀሰው ነገር ውስጥ አንዱ አየር መንገዳችን ሼር ነበረ እንደምታስታውሱት። ስለዚህ በብዙ ነገር ይሄ ጠቃሚ ነው፣ ምንም አያጠያይቅም። ከነበርንበት ከብዙ እጥፍ በላይ ወደ ከፍታ ያወጣናል። ይሄ እንዳለ ሆኖ እንግዲህ ይሄ ሲደረግ ከዚህ በፊት የአየር መንገዱ ስራ አስኪያጅም እንደገለጹት በሌሎች የመንግስት የስራ ኃላፊዎችም እንደተገለጸው ከቦታው የሚነሱ ዜጎችን መኖሪያ ቤት፣ የተሟላ ፋሲሊቲ እና ለስራ ምቹ ሁኔታ እንዲፈጠርላቸው ይደረጋል ተብሏል። በመሰረቱ ይሄን የሚያክል ፕሮጀክት በአንድ አካባቢ ሲከፈት የሚፈጥረው የስራ እድል እጅግ ከፍተኛ ነው፣ ምንም ጥያቄ የለውም። አሁን ከብዙ ሀገሪቱ ክልሎች ኦሮሚያን ጨምሮ ማለት ነው በርካታ ሰው ስራ ፍለጋ ወደ አዲስ አበባ ነው የሚጎርፈው። በአዲስ አበባ ዙሪያ ካሉ ሀገሮች ስትመለከቱ ጠዋትና ማታ በትራንስፖርት እየተመላለሱ አዲስ አበባ ውስጥ ስራ የሚሰሩ ስራ ለመፈለግ የሚዘዋወሩ በጣም በርካታ የአርሶ አደር ልጆች አሉ እና ይሄን የመሰለ የኢንዱስትሪ ግንባታ ይሄን የመሰለ ትልቅ የልማት ውጥን ወደ የአካባቢያቸው ሲቃረብ ወይም ሲሄድላቸው ትልቅ የስራ ዕድል እንደሚፈጠር ይሄን ማንም በዝቅተኛ የእውቀት ደረጃ ላይ ያለ ሰው ሊተነትነው የሚችለው ነው። በተግባርም የታየ ነው። ኦኬ ይሄ እንዳለ እንግዲህ ኦሮሞ ፌዴራሊስት ኮንግረስ ኦፌኮ ይሄን በመቃወም መግለጫ አውጥቷል እና የአቡሴራ አካባቢው አቡሴራ ነው የሚባለው የአቡሴራ ሜጋ ኤርፖርት ፕሮጀክት በተመለከተ ከኦሮሞ ፌዴራሊስት ኮንግረስ የተሰጠ መግለጫ ይላል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ በምስራቅ ሸዋ ዞን አቡሴራ ወረዳ ሊገነባ የታቀደውን የሜጋ ኤርፖርት ፕሮጀክት አስመልክቶ በአካባቢው ማህበረሰብ ላይ የተጋረጠውን ስጋት ለህዝብ ለማሳወቅ ይህን መግለጫ አውጥቷል ይላል። ስጋት ተጋርጦበታል ይላል። መንግስት እኮ የአካባቢውን ህብረተሰብ አወያይቶ አሳምኖ ወደፊት ይህን ቦታ ለቀው በሚቋቋሙበት ቦታ ላይ የተሻለ ህይወት እንደሚገጥማቸው ዋስትና ሰጥቶ ይሄንን ተስፋ ይዘው ነው
ሰዎቹ ለስራው ለግንባታው ተባባሪ የሆኑት። ኦፌኮ ሊፈናቀሉ ነው ብሎ ጩኸት ያሰማባቸውን የአካባቢውን አርሶ አደሮች በተመለከተ ጠቅላይ ሚኒስትር አብይ አህመድ ይህንን ብለዋል። መላው የኢትዮጵያ ሕዝብ ማወቅ ያለበት የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ስራ ዛሬ አልጀመረንም። በሺህ ለሚቆጠሩ አርሶ አደሮች ከተማና የአግሮ ፕሮሰሲንግ መንደር ገንብተን አርሶ አደሮችን አሰልጥነን በአዲስ ህይወታቸው በአዲስ ሰፈራቸው መኖር አለማምደን የአንድም ሰው ህይወት ሳናስተጓጉል ነው ብለውናል ጠቅላይ ሚኒስትር አብይ አህመድ። በዚህ ደረጃ ተባባሪ የሆነውን ህዝብ እንደገና ብሶት ቀስቅሶ ወይም ተስፋውን አጨልሞ ለአመፅ ለመቀስቀስ አሁን እንደዚህ ናቸው የእኛ ሀገር ፖለቲከኞች። ሌላው ሰው የሰራው ስራ ላይ ይለጠፉና እሱ የሰራውን መስራት እንደማይችሉ ሲያውቁ እሱ የሰራውን በማጥላላት እሱ የሰራው ስራ አደጋ እንደሚያስከትል በመግለጽ ነው የፖለቲካ ዓላማቸውን የሚያሳኩት። ሌላ አማራጭ አያመጡ። አሁን ኢትዮጵያ ኤርፖርት ማስፋፋት ያስፈልጋል ትታል። ይሄ የሚሰራው መሬት ላይ ነው። ከዚህ በፊት የቦሌ ኤርፖርትን በንጉሱ ጊዜ ግንባታ ሲካሄድ እንደዚሁ ሰዎች ከስፍራው ተነስተው ነው የተካሄደው ግንባታው። በቦሌ ኤርፖርት ያገኘነው ጥቅም ደግሞ ከፍተኛ ነው። እስከ ዛሬው ትውልድ ድረስ እንግዲህ ይሄ ተጨማሪ ፍላጎት እስኪጠይቅ ድረስ ባለው ሁኔታ ኢትዮጵያን በዓለም ደረጃ ያስተዋወቀ ከዓለም ጋር ያገናኘ በኢኮኖሚም ከፍ እንድትል ያደረጋት ነው እና ሌሎችም ግንባታዎች ሲካሄዱ ተመሳሳይ ሰዎች ከቦታው ይነሳሉ እና ብዙ ህዝብ እኮ በመሰረቱ እንዲህ አይነት ልማቶችን አምጣልን፣ ለምን የስራ ዕድል እናገኛለን፣ ይሄ በተስፋፋ ቁጥር ኢንፍራስትራክቸር ይዘረጋልናል፣ ዘመናዊ እንኖራለን ብለው ነው የሚያስቡት። እንዴት ነው ይህንን መዘመን በኦብኮ ጭንቅላት ውስጥ ሊመጣ ያልቻለው? እና ቀጥሎ ምን ይላል በርዕሱ? ይህም መግለጫ የወጣበት ርዕስ ክብርን የሚነካ ልማት ሳይሆን ዝርፊያ ነው ይላል። ምን ማለት ነው ዝርፊያ ነው ማለት? ካሳ ሰጥቶ ቤት ሰርቶ እንደገና የስራ ዕድል ፈጥሮ የተሻለ ፋሲሊቲ አሟልቶ የሚደረግን ነገር ዘረፋ የሚል ቃል እንዴት ነው የሚገልጸው? በጣም ያሳዝናል። እና ይቀጥላል። የኦሮሞ ፌዴራላዊ ኮንግረስ ኦፍኮ በምስራቅ ሸዋ ዞን አቡሴራ ወረዳ ሊገነባ የታቀደውን የሜጋ ኤርፖርት ፕሮጀክት አስመልክቶ በአካባቢው ማህበረሰብ ላይ የተቃረጠውን ስጋት ለህዝብ ያሳውቃል። ኦፌኮ ባለፉት 3 ዓመታት በሸገር ከተማ ምስረታ ነው። የሸገር ከተማ ምስረታም አሁን ብዙ ሰው ሸገር የሚባለው ከተማ የተመሰረተው አዲስ አበባን ለመዋጥ ለመክበብ፣ የአዲስ አበባን ስትራቴጂካዊነት ለማለት ለመሻማት የመሳሰለው በአዲስ አበባ ህዝብ ላይ ነፃ እንቅስቃሴን ለመገደብ የመሳሰለው እየተባለ ፕሮፓጋንዳ ሲሰራበት ነበር። ኦፌኮ ዛሬ ምን ይለናል? እሱም የኦሮሞን ህዝብ አፈናቅሏል ይላል። የአዲስ አበባ ኮሪደር ልማትም የኦሮሞን ህዝብ አፈናቅሏል ይላል። ስለዚህ እና ችግሩ ወደ አደገኛና የከፋ ደረጃ እየተሸጋገረ ነው። አሁን ይሄ ሲጨመርበት ነው የሚለው እና ከዛ ደግሞ ትንሽ ደግሞ ጸረ ልማት አይደለሁም ደግሞ ለማለት አገም ጠቀም ሲያደርግ ማለት ነው። ኦፌኮ የመሰረተ ልማት አውታሮች ለሀገርና ለክልላችን ኢኮኖሚያዊ እድገት ያላቸውን ፋይዳ ሙሉ በሙሉ ይቀበላል ይላል። እና ከተቀበልክ ለምንድን ነው የምትቃወመው ታዲያ? ይሄ እኮ በቂ ነው። ይሄን ተቀብያለሁ። ምኑን ነው የማትቀበለው ታዲያ? ሆኖም ይላል ይህን ሲያፈርስ፣ ሆኖም ግን ፕሮጀክቱ እየተተገበረበት ያለው መንገድ የአካባቢውን ነባር ማህበረሰብ ከቅድመ አያት ርስቱ የሚያፈናቅልና ታሪኩን የሚያጠፋ በመሆኑ በጽኑ እንቃወማለን። አያችሁ፣ ኦፌኮ የመሰረተ ልማት አውታሮች ለሀገርና ለክልላችን ኢኮኖሚያዊ እድገት ያላቸውን ፋይዳ ሙሉ በሙሉ ይቀበላል ይላል። የት ይዘርጉ ታዲያ? ኢኮኖሚ ፋይዳቸውን መቀበልህ ጥሩ ነው፣ ግን ከአንጀት አይደለም የተቀበልከው። የሚያሳዝነው ደግሞ እሱ ነው። እንቀበላለን ሙሉ በሙሉ ይላል ቃሉ። ትንሽ ግማሽ ምናምን አይደለም፣ ሙሉ በሙሉ የሚቀበል ድርጅት ኦኬ እንደሚጠቅሙ እያወቀ ለዛ አካባቢ ለክልሉም ህዝብ ለሀገርም እንደሚጠቅሙ እያወቀ ምንድን ነው አፈጻጸሙ? አሁን መሆን ያለበት ካሳ አልተከፈለም ከሆነ ይሄን መጠየቅ ነው። ግን መንግስት በአሁኑ ሰዓት ካሳ ሳይከፍል አያነሳም። ከዚህ በፊትም ይሄን በተመለከተ አየር መንገዱ ራሱ ገልጿል። የተሻለ መኖሪያ ቤት፣ የተሻለ ፋሲሊቲ አሟልቶ እንደሚያነሳቸው። ይሄ እንዳለ ሆኖ ደግሞ የስራው ወደ አካባቢው መሄድ የሚፈጥረውን ነገር መገመት ነው። ሌላው እኮ ለምን ወደዚህ ያመጣህ ነው የሚለው በኋላ እናያለን። አሁን ግንባታውን አስመልክቶ ኮሜንት ያደረጉ ሌላ ጽንፈኞችን ደግሞ እንመለከታለን። እነዚህ ጸረ ኢትዮጵያ ጸረ ህዝብ የሆኑ ኃይሎች ደግሞ የኮመቱትን እናያለን። አሁን ምን ይላል? የተፈጠረው ሁኔታ ችግሩ ወደ አደገኛና የከፋ ደረጃ መሸጋገሩን ያሳያል። የቱ ችግር? መንግስት ከዚህ ቀደም መፈናቀል ይቁም ብሏል። አሁን ግን እያፈናቀለ ነው። አዎ ለልማት ግን ያፈናቅላል። ለልማት ሲያፈናቅል ካሳ እንዲከፍል ነው የሚጠበቀው እንጂ ሰዎች
ችግሮችን ሲያነሳ የሰዎች የተሻለ ኑሮ እንዳይኖሩ አድርጎ ሲያካሂደው ነው። እና የመሰረተ ልማት ግንባታዎችን እንደግፋለን እያልክ ሙሉ በሙሉ እያልክ ከሙሉ ግን ወደ ዜሮ ደግሞ ይሄን ደግሞ አንደግፍም። ምንድን ነው? ኦፌኮ የአቦ ማህበረሰብን የድረሱልን ጥሪ በጥሞና አድምጦ ተቀብሏል። አሁን ህዝቡ ለምንድን ነው በህዝብ ስም የምትነግዱት እናንተ? ሁሉም ፖለቲከኛ ህዝብ ይላል። አንዱም ግን ለህዝብ የሚሰራ አይደለም። አንዱ በቃ ለራሱ ስልጣን ነው የሚሰራው። አሁን ይችን አጋጣሚ ለስልጣን ለመጠቀም ነው ኦፍኮ ወጥቶ አሁን ምርጫም ደርሳለች ቶሎ ይችን ነገር ልጠቀምባት ያለው። ማህበረሰብ እኮ ድረሱልን ማለት ያለበት መንግስትን ነው። መንግስትን ይጠይቃል። አላግባብ ከሆነ ለምሳሌ ካሳ ካልተከፈለው፣ የተሻለ ቦታ ሄዶ የሚሰራበት ሁኔታ ካልተመቻቸለት መንግስትን ይጠይቃል። መንግስትን ሲጠይቅ ደግሞ አልታየም። እንትኑ ስራው ስሙዝሊ እየሄደ ነው። ህዝቡ ትብብሩን እያሳየ ነው። የዛ አካባቢ ህዝብ እኮ አውሮፕላን ወድቆ ከዚህ በፊት እዛ በቢሾፍቱ አካባቢ ታስታውሳላችሁ። ለነዛ ሰዎች 40-80 አውጥቶ እስከ ዛሬ ድረስ እንደዚህ እያደረገ ከዛ በኋላ ሌላውም ህዝብ እዛ አካባቢ መታሰቢያ የሚሆን መሰረተ ልማት አቋቁሞለታል። በዚህ ደረጃ ያለ የዋህ ለልማት ተባባሪ ከሌላው ህዝብ ጋር ተሳስሮ ለመኖር በጣም ዝግጁ የሆነ ህዝብ ነው። በመሰረቱ ሁልጊዜ በኦሮሞ ህዝብ የሚነግዱ በየትኛውም ህዝብ የሚነግድ ጽንፈኛው ነው እንጂ ጸረ ህዝብ ጽንፈኛው ነው እንጂ ሌላውን ህዝብ ልማት የሚያጣጥል እና ሌላው ምንም ችግር የለበትም። እና ኦፌኮ አቦ ማህበረሰብን የድረሱልን ጥሪ በጥሞና አድምጦ ተቀብሏል ይላል። የአቦ ማህበረሰብ ከ3000 በላይ አባወራዎችና 15000 የሚጠጉ ነዋሪዎች ከአቦ አቼሮ፣ አቡ ጋርቢ፣ አቡ ኩምቦልቻ፣ አቡ ሎያ፣ አቡ ሉጎ እና አቡ ሳርካማ ቀበሌዎች ለመፈናቀል የተጋረጠባቸውን አደጋ ለመመከት ከጎናቸው እንቆማለን ይላል። ምንድነው የምታደርጉት? ጦርነት ነው ወይስ አቤቱታ ነው? እና ህዝቡን ማነጋገር ነው። ይሄ ከሆነ በህዝብ ፍላጎት ላይ የተመሰረተ ነው የሚካሄደው። መንግስት በዚህ በኩል ህዝብን አወያይቶ የህዝብን ጥያቄ ተቀብሎ ለህዝብ የሚያደርገውን ባጸፋው ገልጾ ህዝቡ ይሄንን አሜን ብሎ ተቀብሏል። ጥያቄ ጠይቆናል ካላችሁ ማምጣት ነው። ለምንድን ነው የሚጠይቃችሁ? ምን ተጓደለብን ብሎ ነው። ኦኬ ተጓደለብን ያለው ነገር ካለ ደግሞ ተጓደለብን ያለው ነገር እንዲሟላ መጠየቅ ነው እንጂ ልማቱን ሙሉ በሙሉ እንደግፋለን፣ ሙሉ በሙሉ እንቃወማለን እያላችሁ እኮ ነው እናንተ። እንዳይካሄድ በቃ እና ልማት እንደግፋለን ግን ደግሞ ልማት መካሄድ የለብንም የሚል ተቃርኖ በጣም ነው የሚያስተዛዝበው። እና ይሄንን እንግዲህ ህገ መንግስታዊና የህግ ጥሰት ነው ይሉታል በነጥብ ሲያብራሩት። ሁለተኛው ደግሞ የኦሮሞ ህዝብ ታሪካዊ የመፈናቀል ጠባሳ ይጥላል ይላል። የኢኮኖሚ ፍትህና ባለቤትነትን ያሳጣል ይላል። እና ይህን ካለ በኋላ ጥሪ እናቀርባለን ይላል። ጥሪው ምንድን ነው? ጥሪው እና አቋማችን ይልና ለፌዴራል መንግስት፣ ለኦሮሚያ ክልል መንግስትና ለኢትዮጵያ አየር መንገድ ማኔጅመንት የሚከተሉትን ጥያቄዎች እናቀርባለን ብሎ መፈናቀሉ በአስቸኳይ ይቆም ይላል። ልማትንና የመሰረተ ልማት ግንባታን ሙሉ በሙሉ እንደግፋለን የሚለው አካል አቆሙ። ሙሉ በሙሉ አንደግፍም ማለት ነው። ኦኬ መፈናቀሉ በአስቸኳይ ይቆም። ስለዚህ ሰው አይነሳም፣ እዛ ቦታ ላይ ልማቱ እንዳይሰራ ነው። ገለልተኛ የሆነ የማህበራዊና የአካባቢ ተጽዕኖ ጥናት ሶሻል ኤንድ ኢንቫይሮንመንታል ኢምፓክት አሴስመንት ተካሂዶ ለህዝብ ይፋ እስኪደረግ ድረስ በአቦ ማህበረሰብ ላይ የሚደረገው ማስፈራሪያና መፈናቀል በአስቸኳይ እንዲቆም። በዚህ መልኩ እየተካሄደ ያለው ልማት ግቡን እንደማይመታም ያውቃል መንግስት። በዚህ መልኩም አይደለም እየተካሄደ ያለው እና እንደዚህ ብሎ ይሄን ልማት ለማደናቀፍ ጥሪ አድርጓል። ጥሪ አድርጎ ሲያጠቃልል ደግሞ ምን ይላል? ሲያጠቃልል ኦፌኮ የልማት ጠላት አይደለም። እውነት ነው። ይህንን ነው የሚያሳየው። ያስተላለፋችሁት ውሳኔ የልማት ጠላት አይደለም ይልና ነገር ግን የዝርፊያና የመፈናቀል ጠላት ነው ይላል። የዝርፊያ ጠላት ነው። የአፍሪካ ኩራት ተብሎ የሚወደስ ፕሮጀክት አዳምጡ። የአፍሪካ ኩራት ተብሎ የሚወደስ ፕሮጀክት በኦሮሞ አርሶ አደር እንባ ውድመትና ውርደት ላይ ሊገነባ አይገባም። የኦሮሞ ህዝብ የሰብአዊ መብት ተቋማትና ዓለም አቀፍ ማህበረሰብ ለአቡሴራ ህዝብ ድምፅ እንዲሆኑ ጥሪ እናቀርባለን። ይሄ የአመፀም ጥሪ ያለው ራስ የኦሮሞም ህዝብ ተነስ የሚል አይነት ነው። በሌላ በኩል እቺን ብለናል ብለው እቺ የምርጫ ቅስቀሳ ነች። አሁን በአዲስ አበባ ማሹ በሁለት ተከፍሏል እንደምታውቁት። በአዲስ አበባ ብቻ አይደለም ኦሮሚያም መወዳደር አለብን ይላል። እንደ ጀዋር መሐመድ አይነቱ ደግሞ ወጥቶ ምንም አይነት ሚና ባይኖረውም በዚህ በፖለቲካ ተሳትፎ ላይ የትኛውም ፓርቲ እንዳይወዳደር በተለይ በኦሮሚያ ውድድር የለም ምናምን ብሏል። በዚህ ምስቅልቅል ነገር ውስጥ ግን ለውድድር ዝግጁ የሆኑ ሰዎች አሉ። ይሄን አሳውቀዋል። አሁን እቺን የምርጫ ወይም የፖለቲካ ማኒፌስቶ ስለሌላቸው እነዚህ ሰዎች እቺን ይዘው መጡ። አሁን እኮ ኦፌኮ የሚባል የኦሮሞ ድርጅቶች ግማሹ ጫካ ካለው በስተቀር ምንም አይነት
አይነት ትንፋሽ አልነበራቸውም። አሁን በዚች ወቅት እችን አጀንዳ ይዘው መጡና ለኦሮሞ ህዝብ ተቆርቋሪ ነን እና ስለዚህ ልማቱ መከናወን የለበትም ሳይሆን ልማቱ ሲከናወን አርሶ አደሩ ተገቢው ካሳ አልተከፈለውም የሚል ነው ጥያቄው። አሁን ካሳ የመሳሰሉት ነገሮች ለዘላቂ ህይወቱ ዋስትና የሆነ ነገር መደረግ አለበት። ይህንን መንግስት እንደሚያደርግ ከህዝቡ ጋር መወያየቱን ከዚህ በፊት በወጡ መረጃዎች ቀርቧል። ተወያይቶ አምኖ ለዚህ ልማት እተባበራለሁ ያለውን ህዝብ እንደገና ተነስተህ አምፅ እንዳትቀበል አይነት ነው ይሄ ቅስቀሳ እና ይሄ በጣም አስነዋሪ ነው። እንግዲህ ይህንን አዳምጠን በዛው ደግሞ ይሄ ስለ ልማቱ በተገለጸበት ቦታ ላይ ሌሎች ይሄን ልማት ሲያጣጥሉት አሁን እኛ ጋር ይምጣልን ወይም ደግሞ ለምንድን ነው በኦሮሞ ክልል የተካሄደው ደግሞ ሚላል። በሌላ በኩል ይኸውላችሁ እነዚህ ስክሪንሻት አድርጌ ያወረድኳቸው የልማቱ ዜና በቀረበበት ቪዲዮ ስር ገብተው እዚህ ጋር ወዲ አባ አበራ ይላል። የኦሮሞም የትግሬም ስም አይነት ነገር ቀላቅሎ የተሰራ የፌክ ስም ነው። ኤኒዌይ ኦሮሞ ሀገር ልትሆን ነው መሰል አሁን እየገባኝ ነው ይላል። ይሄ ደግሞ ሌላ ዘረኛ ቅስቀሳ ነው እና ይሄ አሁን እንደዚህ የሚል ሰው በሱ አካባቢ ወይም በሌሎች አካባቢዎች ልማት እንዳይሰራ ጠበንጃ ይዞ ጫካ ለጫካ እየዞረ ልማት የሚያደናቅፈውን ኃይል የሚደግፍ ወይም የዛ አባል ነው ይሄ አሁን እና ሌሎች አሁን በዛ መካከል መጥተው ይሄ ጥሩ ነው ምናምን የሚሉ በጣም በርካቶች አሉ። በጣም በርካቶች ይሄንን የዚህም ፕሮጀክት ህልም በጣም ተስፋ አድርገው የሚያደንቁ መጪው ዘመን ብሩህ ተስፋ ነው፣ ለኢትዮጵያ በጣም ጠቃሚ ነው የሚሉ በጣም በርካቶች ናቸው። እና ሌላው ደግሞ ያው እዚህ መጥቶ ታላቋ ኦሮሚያን እየገነባን ነው፣ ኦሮሚያ ይልማ ሌላው ሀገር ይድማ የሆነ የብልጽግና መርህ ነው ይላል። እንግዲህ እንደዚህ በሚባልበት ወቅት ነው ደግሞ የኦሮሞ ድርጅት ነኝ የሚለው የሚቃወመው ይሄን። አሁን ደግሞ ሌላው እዚህ ጋር ደግሞ ጎጃም አገው ምድር ለእንጂባራ እና አካባቢው ህዝብስ መቼ ነው አውሮፕላን ማረፊያ የሚሰራው? አው ጥሩ ነው የልማት ጥያቄ እና ግን እዚህ ላይ ተመስርቶ እዛ ተሰርቶ ለእኛ ተከለከልን አይነት ነው። ግን በዚህ ደረጃ ልማት ይሰራልን የሚል አለ። ወደ እኛ ይምጣ፣ እዚህ የመጣለትን ልማት ደግሞ መሬት ላይ አይሰራም የሚል አለ እና በጣም ይህን ስትመለከቱ የሀገራችን ጠላቶች ወይም ለጠላቶች የተቀጠሩ ኃይሎች ወይም ባገኙት አጋጣሚ ልማትን አጣጥለው ስልጣን ለማግኘት የሚፈልጉ ፖለቲከኞች የልማት አጀንዳ ይዘው አይደለም የሚቀርቡት። የተሰሩ ልማቶችን በማጣጣል ልቀው የወጡ ይመስላቸዋል። አሁን እኮ ተነስቶ የኮሪደር ልማት ሰው አፈናቅሏል፣ የሸገር ከተማ ግንባታ ሰው አፈናቅሏል ይላል። ሌሎችም ይሄን ሲሉ ነው የቆዩት። ይሄን ሲሉ ቆዩ። ሰዎች ያለ መጠለያ በቃ ወድቀዋል የትም አሉ። ግን በኮሪደር ልማት ተፈናቅሎ መጠለያ ያጣ ሰው የለም። በአሁኑ ሰዓት ሁሉም ሰው መጠለያ አግኝቶ እንግዲህ አንዳንዶች በሚዲያ ወጥተው ሲያቀርቡ እንዳየነው የተሻለ ህይወት ኖረው ከሽንት መሽኛ ከሆነ ከቆሸሻ አካባቢ ብዙ ነውሮች ሲካሄዱበት ከነበረው አካባቢ በብዙ ተፋፍገው ከነበሩበት አካባቢ ከቆሻሻ ማጠራቀሚያ አካባቢ ወጥተው የተሻለ ቦታ ላይ የገቡ ሰዎች አሉ። አሁን እነዛ ሰዎች ተመስገን እያሉ ነው የሚኖሩት። ያ ውበት ደግሞ ብዙ ቱሪስቶችን እየጠራ ብዙ የውጭ ሀገር መሪዎች ደግሞ መጥተው አድናቆታቸውን እየገለጹና ያንን መሰል ፕሮጀክት እኛም ሀገራችን ወስደን መስራት አለብን እያሉ በግልጽ ሲናገሩ አድምጠናል። እንዲህ አይነት ብሩህ ተስፋዎችን ለማጨለም የሚደረጉ ሩጫዎች እጅግ በጣም ነው የሚያሳዝኑት። ስለዚህ የዚህ የአየር ማረፊያ ግንባታው ለኢትዮጵያ ትልቅ ተስፋ ነው። ተስፋው በሚዲያ በጣም በዝርዝር ስለተገለጸ አሁን እዚህ ላይ ደግሜ አላብራራውም። በጣም ትልቅ ፕሮጀክት ነው፣ ትልቅ ተስፋ ነው። ኢትዮጵያን የሚያሳድግ እና በአፍሪካ ቀዳሚ የሚያደርጋት ነው እና ጠቅላይ ሚኒስትሩ እና ካቢኔያቸው ኢትዮጵያን በአፍሪካ ቀዳሚ የማድረግ ውጥን ወጥነው ነው የዚህ ጉባ ብስራት ተብሎ ባለፈው የቀረቡ ከነሱ አንዱ ይሄ የአየር መንገድ ግንባታ ስራ ነው። በይፋ ተጀምሯል። አይደናቀፍም፣ ይቀጥላል። የማይደናቀፈው የሚቀጥለው የሚያለቅሱት ጥቂቶች የሚያለቅሱበት ምክንያት ደግሞ ለህዝብ አስበው ሳይሆን ለራሳቸው የፖለቲካ ትርፍ አስበው መሆኑን የሚረዳ ልማቱን የሚደግፍ በርካታ ህዝብ ስላለ ልማቱ እውን ይሆናል፣ ይሳካል፣ ኢትዮጵያም ወደ ከፍታ ትወጣለች። ያልን የዛሬ ፕሮግራማችንን በዚሁ እናጠቃልላለን። በሌላ ፕሮግራም እስከምንገናኝ አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ፣ ደግፉ። እናመሰግናለን ስላዳመጣችሁን። እስካሁን ሰላም። ይህ አብሪ ሚዲያ ነው።
አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።